ቤተሰቦቼ እንግዲህ ነፃነት የአብርሽ ልጅ ነው ብላ መታላችኋለች። ትናንትና ነገራችሁ ነበረ። መቼም ኮሜንት በሙሉ የአብርሽ ልጅ ነው ወይ እያሉ ብዙ ጽፈውላታል ነበረ። አሁን ግን የአብርሽ ልጅ ነው ብላ ክትፍ እርፍ። እውነትሽን ነው ታይ እንጂ። ኧረ ወይኔ ጉዴ! አንቺ ሴትዮ ማለት ነው የሰው ህይወት መበጥበጥ አይበቃሽም እንዴ? በእነሱ ህይወት ዝም ብለሽ ትሰሪያለሽ። ምንድን ነው የምትፈልጊው? አረ በልጅሽ ደግሞ ትቀልጃለሽ። ልጅ እኮ ጸጋ ነው፣ ባይዘዊ ቀልድ አይደለም። እንደው ጭንቅላት ራሱ የለሽም ማለቴ። እንደዛው ልጅሽን አወጥተሽ አደባባይ ላይ የ4 ዓመት ልጅ ናት የስንት ዓመቴ። በጣም ነው የሚደብረው፣ በጣም ማለት ነው። አሳፋሪ ነሽ ባይዘዊ። በጣም ቤተሰብ አሳፈርሽ። ወላሂ ሴት ሆነሽ ራስሽን እንደው ዝቅ አስደረግሽ ማለት ነው። በጣም ነው የምታሳፍሪ። በጣም ሩታዬ የኔ ጨረቃ፣ የኔ ልዕልት፣ የኔ ናፍቆት፣ የኔ ድውድው፣ የኔ በቃ አትበገሪ ማለት ነው። አንቺ ያዥ ሁሉ ነገር ያምራቸዋል እና ፈጣሪ አንቺ ባለሽበት ፈጣሪ ይጠብቅሽ። ወላይ በጣም ነው የምታሳዝኑ ሴቶች። ውይ እናንተ አብርሃምን ተወደድሽ፣ አብርሃምን ታፈቀርሽ። ለምንድን ነው ተንግዶ ወዲያ ስለ አብርሽና ስለ ሩታ ማውራት የለብኝም ይቅርታ ምናምን ብለሻል ባለፈው። ዛሬ ደግሞ ምንድን ያመጣሽ? ልጁ የአብርሃም ነው እንዴ? ጭራሽ የአብርሃም ነው ልጅ። አንቺ ኮሜንት እያየሽ ነው የአብርሃም ልጅ የምትይው? እኛን ነው ይሄ ኮሜንቶሮች ናቸው የአብርሃም ልጅ ነው በይ ምናምን የሚሉሽ። በእርግጥ ማለት ለምን የአብርሃም ልጅ ነው ያሹ እያሉ ማለት ነው። ግን በጣም ነው የሚደብረው በልጅሽ መነገድ። ኧረ አስተፍሩላህ ራስን ፈጣሪው ይቅር ይበላል። እንደው በልጅ መነገድ እኮ በህፃን እኮ በቤቢ መነገድ አለ እንዴ? እኔ ምን አይነት ልጅ ነሽ ግን? ምን አይነት እንደው እናት ነው የፈጠረችሽ? ምን የተረገምሽ ነሽ በእናትሽ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ውድ ቤተሰቦቼ ማለት ነው ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይስሙላለሁ። እናንተ ቅንቅናም ሁላ ማለት ነው። ለምንድን ነው ላይክ ማታረጉ? ለምንድን ነው ሼር ማታረጉ? ለምንድን ነው ሰብስክራይብ ማታረጉ? ነው ቅንቅናም አሮጊት ሁላ ወይኔ እናቴ ይቅርታ አሮጊት አልኳቸው። ጸጋ ነው ደግሞ አሮጊት። እሺ እንደውም በእኔ አፍ ተጠርታችሁ ነው አሮጊት። በጣም ነው ደስ የሚለውን ነው። ምንድን ነው እኔ የሌላ ሰው የራሷ አሮባት የሰውን ታማስላለች ነው ያለ ሀገሬ ሰው። እኔ ማለት ነው ትናንትና ምን ብያለሁ? ነፃነት ልጁ የአብርሽ ነው ብላ ትመጣለች ብዬ ነበረ። ይኸው ልክ እንዳልኩት ሆነ ማለት ነው። ለምን ሁሉም ማለት ነው ሁሉም እንዴት ብዬ ልንገራችሁ? ኮሜንቱ በሙሉ ልጁ የአብርሽ ነው፣ ልጁ የአብርሽ ነው። ምን ነው እንዴ አንቺ 4 ዓመት ማለት ገና በአመታችሁ ነው እንዴ? አረ ወሬ አምጣልኝ ጌታዬ። አረ ፈጣሪ ትዕግስት ስጠኝ። አረ ገና ስንቱና ያለን ፈጣሪ ሆይ። አንቺ ግን ማለት ነው ራስሽን አዋርደሽ ቤተሰብን አዋርደሽ ትዘለቂዋለሽ ወይ ማለት ነው። እንደው ምንድን ነው ነገሩ ግን? በጣም ነው የምታሳፍሪ ወላሂ። እቺ የሩታና የአብርሽን ህይወት እንደዛ አመሰቃቅለሽ አሁን ደግሞ ብለሽ እንደው ሰላማቸው እንዲፈጠር እኛ ሰላም እንዲሆኑ ፈልገን ነበረ። ግን አንቺ የባሰ በቃ የድድብናሽ ማለት ነው የድድብናሽ የጅልነትሽ ማለት ነው። አሁን ደግሞ መለስ ብለሽ የአብርሽ ልጅ ነው ብለሽ መጣሽ። በጣም ነው የምትገርሚ፣ በጣም ማለት ነው። ግን ማለት ነው ሩታና አብርሽ መቼም አይለያዩም። አብርሽ መቼም ላንቺ አይሆንም ማለት ነው። ልንገርሽ እውነት ለመናገር እንነጋገር ተተባለ አንደኛ ነገር ሩታ እርጉዝ ናት። እርጉዝም ስለሆነ ገና ልጁ ሳይወጣ እኔ ልቅደባት ይወጣልና ልቅደባት እያልሽ ነው አይደለ? አለመታደል ነው፣ እውነት አለመታደል ነው። እና እህቱ ማለት ነው ሲስቱ ማለት ነው። ሴትነት ልጅ በራሷ ስትከበር ነው ደስ የምትለው። አንቺ ግን ራስሽን ዝቅ አርገሽ በጣም ቆሻሻ ነሽ። ባይዘዊ እኔ ልሳደብ አልፈልግም፣ ግን ራስሽን ዝቅ አርገሽ ቤተሰቦችሽን ዝቅ አርገሽ ደግሞ እኮ በልጅ መነገርሽ እኮ ነው። በልጅሽ መነገርሽ በጣም ነው የምትገርሚው እንዴ። ምንስ ቢሆን ምንም ቢደረግ ወይ ደግሞ ማለት ነው አብርሽ ባት ከሆነ አብርሽ ለምን መጀመሪያ ገና ተገናኙ ጀምሮ ሩታ ስንት አመቱ አሁን 2 ዓመት ሊሆናት ነው። እኛ ታወቅናት ሩታዬ ማለት ተመጣይ ጀምሮ ማለት ነው። እርጉዝ ከሆነሽ 4 ዓመት አይደል ያልሽው ልጅቷ? ለምን አልነገርሽውም? ለምን አልነገርሽውም? በይ ንገሪኝ፣ ለምን አልነገርሽውም ለልጅቱ ለአብርሽ ተብዬው ማለት ነው እንዴ? ሰዎቻችን ግን ጤነኛ ናቸው? ህሊና የላቸውም? በእውነት በጣም ነው የምትገርሙት ማለት ነው አንዳንድ ሰዎች ማለት ነው።
እኔ እውነት ለመናገር ማለት ነው እቺ ሴትዮ አብዳለች። እኔ አማኑኤል መግባት አለባት። በእውነት በልጅ መነገር ጥሩ አይደለም፣ ሐራም ነው። እሺ ነውር ነው። አንቺ 4 ዓመት ማለት እኮ ቀላል አይደለም። 5 ዓመት ፍቅር አይደል የተባለው? እሺ 5 ዓመት ፍቅር ይሁን ኦኬ። ግን ደግሞ የ5 ዓመት ፍቅርም ሆነ የ5 ዓመትም ልጅም ትሆን ግን አንቺ ያልሽው የያዝነው የ5 ዓመት ነው ባይዘው ያንቺን ማለት ነው። ግን አመት አንድ ላይ ሆናችሁ 4 ዓመት ደግሞ ተለያያችሁ አርግዘሽ አይደለም? እንደዛ ነው የተረዳሁት። ለምን በአመቱ ሳታረግዝሽ እንደው 4 ዓመት ተሆነ ደግሞ ልጅሽ ልጇ 4 ዓመት ከዛ ወዳ ደግሞ አብርሃም ደግሞ አሁን 2 ዓመት ከሩታዬ ጋር እስቲ አስቡት። ሩታዬ 2 ዓመት ሊሆናት ነው። ትንሽ ነው የቀራት። እኛ ራሱ ታወቅናቸው ማለት ነው። ግን ደግሞ አንቺ 4 ዓመት የ4 ዓመት ልጅ አለችኝ አልሽ እና አባትየው አብርሽ አይደለም። እውነት ለመናገር ማለት ነው ለማስመሰል አብርሽ ነው ታያለሽ። የኔ እናት ተጎተሻል አይደለም? እውነትሽን ነው። ምን አይነት አስመሳይ ሴትዮ ሆነሽ ማለት ነው። በጣም ነው የምታሳፍሩት። እኔ ሴቶች ሆናችሁ እንደዚህ ስትወርዱ በጣም ነው የምታሳፍሩ። ወይኔ ሴትነቴ እንደው ሴትነትሽን ማውረድሽ እኮ ነው የምትገርሚ። በጣም ነው የምትገርሚ። በጣም ማለት ነው። በጣም ነው የሚያሳፍረው ማለት ነው። ኡፍ እንዴ! የሰው ልጅ እኮ ማለት ነው አንዴ ስህተት ይሰራል። ግን አንቺ ሁል ጊዜ ስህተቱን እዛው ላይ የምትጨምሪው እንዴ! ሩታ ታገዘችሽ። ተንግዶ ወዲያ እንኳን እኛ አንታገዝሽም። ምን አይነት ቦርፋም ነሽ? በእናትሽ ደግሞ እኔ የተናገርኩት እውነትን ነው። ሁሉን ነገር እውነትም ይሆናል። እሱ ባይፈልገኝ አይመጣም ነበረ። ኧረ እባክሽ ፈልጎሽ ነው እንዴ የመጣው? እውነትሽን ነው። ተይ እንጂ ሰላም እንዲፈልግ እሱ ሰላም እንዲሆን ነው። በራሱ ህይወት ሰላም እንዲሆን ነው እንጂ አንቺን ያገኘሽ ፈልጎሽ አይደለም። ግን ተፈለገሽም እሰየው፣ ተፈለገሽ ጠቅልለሽ ውሰጂው፣ አያገባንም። ግን ማለት ነው ሩታዬን አይክፋብን፣ ሩታዬን አታስለቅሽብን። በቃ አንፈልግም። ሩታዬ ግን አታለቅስ ብላንች ብላ ምን ስራ ጠፋባት? ሩታዬ ጀግና ናት። እሺ እንዳንቺ እንደዚህ ሚዲያ ላይ ወጥታ እንደዚህ ናት፣ እንደዚህ ነው፣ እንደዚህ አርጎኛል፣ ጎቶኛል፣ ያስፈራራኛል። ታይ እንጂ እውነትሽን ነው። ማንም አያስፈራራችም። ውሸታም እውነት ውሸትሽ እኮ ማለት ነው ውሸትሽ። ፈጣሪ ሆይ ትዕግስት ስጠኝ። እንደው ከጸጉርሽ ተማጠሩ ከመወጠሩ ብሏል። ጸጉርሽ አጭር ነው፣ እድሜሽ ግን አጭር ነው። አሁንም ማለት ነው ለምን መሰለሽ? ውሸትሽን ነው። ሁሉን ነገር ውሸት ነው የምታወሪው። እና ሩታ ሀብቴ ደግሞ ማለት ነው ልክ በአንቺ ስም ወይ በአንቺ አፍ የምትጠራ አይደለችም ማለት ነው። ስነ ስርዓትሽን ሩታዬ ደግሞ ሀቢበቴ ራስሽን ጠብቂልን፣ የኔ ጀግና ሴት፣ የኔ ኩሩ ሴት ማለት ነው። እንግዲህ አብርሽም ካረገው ያው አባት ሊሆን ነው እንግዲህ ያው